ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። የአፋሕድ አመራሮች ብሔራዊ ተሃድሶ ኮሚሽን ተመዘገቡ። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት መካከል የተደረገውን የሰላም ስምምነት ውጤታማ ለማድረግ ባሳለፍነው ሳምንት የማስፈጸሚያ ስምምነት ተፈራርመዋል። ስምምነቱን የአማራ ክልል የሰላምና ደህንነት ቢሮ ኃላፊ እሸቱ የሱፍና የቀድሞ አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ፈርመዋል። ከስምምነቱ በኋላ የአፋሕድ አመራሮችና ኮሎኔል ፋንታሁን ሙሀቤ፣ ማስረሻ ሰጤን ጨምሮ ሌሎች በርካታ ታጣቂዎች በአዲስ አበባ የተሰሩ እንደ አድዋ ድል መታሰቢያና ሌሎች የተለያዩ ልማቶችን ጎብኝተዋል። ይህም ሊሆን የቻለው በ24 ሰዓት አዲስ አበባ እንገባለን በሚለው ፉከራ ሳይሆን በሰላማዊ መንገድ ነው። በመሆኑም በጫካ የተቀሩትም ጥቂት ከዚህ በመማር በሰላማዊ መንገድ ገብቶ አብሮ መስራትና ጥያቄዎችን በመነጋገር መፍታትን እንደ አማራጭ እንዲወስዱ ይጠበቃል። በተመሳሳይ የሰላም ጥሪውን ተቀብለው የገቡ የአፋሕድ መሪዎች ከነታጣቂዎቻቸው በብሔራዊ ተሃድሶ ኮሚሽን የቀድሞ ታጣቂዎች መልሶ የማቋቋም ፕሮግራም DDR ይፋዊ ተመዝጋቢ ሆነዋል። ይህንን የብሔራዊ ተሃድሶ ስልጠና መውሰድ መቻላቸው ለሰላም ያላቸውን ቁርጠኝነትና ለሕዝቡ ያላቸውን ተቆርቋሪነት የሚያሳይ በመሆኑ አድናቆት ይገባቸዋል። ይህ በእንዲህ እንዳለ አሁንም በርካታ ታጣቂዎች የሰላም መንገድ እየተከተሉ ይገኛሉ። በዚህም በደቡብ ጎንደር ዞን ታች ጋይንት፣ ላይ ጋይንትና አጎራባች ወረዳዎች ነፍጥ አንግበው በጫካ ሲንቀሳቀሱ የነበሩ ታጣቂዎች ከነሙሉ ትጥቃቸው ወደ ሰላም ገብተዋል። ከነ አባላቶቻቸው እጅ የሰጡ አዲሱ ደባልቄ የገብርዬ ክፍለ ጦር አዛዥ፣ መላኩ ዋለልኝ የአንበሳው ጋይንት ክፍለ ጦር አዛዥ እና ባንቲቁም አበባው የራስ ጋይንት ክፍለ ጦር አዛዥ ናቸው። ከነ አባላቶቻቸው እጅ የሰጡ አዲሱ ደባልቄ ገብርዬ ክፍለ ጦር አዛዥ፣ መላኩ ዋለልኝ የአንበሳው ጋይንት ክፍለ ጦር አዛዥ፣ ባንቲቁም አበባው የራስ ጉና ክፍለ ጦር አዛዥ ናቸው። ታጣቂዎቹ የኃይል አማራጭ የሰውን ልጅ ክቡር ሕይወት ከመገበር ያለፈ ሊያመጣ የሚችለው ፋይዳ የለውም ብለዋል። በሁሉም አካባቢ የሚንቀሳቀሱ የጽንፈኛው ፋኖ ታጣቂዎች ሳይረፍድ አመለካከታቸውን ቀይረው ወደ ሰላም መንገድ እየገቡ ነው። ከዚህም በኋላ ቀሪ የፋኖ አመራሮችና ታጣቂዎች ወደ ትክክለኛው የሰላም መንገድ መምጣታቸው የማይቀር ነው። በነደረጀ በላይ የሚመራው የጎንደሩ አፋሕድ ክንፍ ጠቅልሎ ከሰሞኑ ለሰላም እጅ እንደሚሰጥ እየተሰማ ነው። ዘመነ ካሴ ወልቃይት ጠገዴን ለህወሓት በይፋ ሽጧል። ዘመነ ካሴ ለሚያገኘው የተተኳሽ ድጋፍ ሲል እታገለታለሁ የሚለውን የአማራ ህዝብ ሽጧል። በህወሓት በሻዕቢያና በሱዳን ኃይሎች እገዛ አፋብኃን የተባለ አደረጃጀት ዘመነ ይፋ ማድረግ ይታወሳል። ከወያኔ ባሰረው ቃል ኪዳን መሰረት የቴክኒካል ኮሚቴ ጭምር በማደራጀት ወያኔ ወልቃይትን በሚቆጣጠርበት ሁኔታ ላይ ከፍተኛ እንቅስቃሴ እያደረገ ይገኛል። ቀደም ብሎ ይህንን ሴራቸውን የተረዳውና የወልቃይት ዘብ ሲል ኃይል አደራጅቶ ወልቃይትን በአይነ ቁራኛ የሚጠብቀው ኮሎኔል ደመቀ ዘውዱንም ለማስገደል ተደጋጋሚ ያልተሳካ ሙከራ ማድረጉን ከዚህ በፊትም ዘግበናል። ከሰሞኑ ደግሞ ዘመነ በህወሓት በኩል ከተወከለው ጀነራል ፍስሐ ማንጁስ ጋር በሱዳን ኦማጅራ ተገናኝተው በቀጣይ ሴራው ላይ ተወያይተዋል። ህወሓት ኃይሉን ከአማርኛ ተናጋሪ ታጣቂዎች ጋር ተቀላቅሎ በሱዳን በኩል ወደ ወልቃይት እንዲያስጠጋም መስማማቱ ተረጋግጧል። ከስምምነት መልስም ጸረ አማራው ዘመነ ካሴ በሁመራ የበርካታ አማራዎችን ደም ባፈሰሰው ሳምሪ ታጣቂዎች ታጅቦ በሱዳን ወደ አማራ ክልል እንደገባ ለማወቅ ተችሏል። ይህንን ሴራ ተከትሎ በርካታ የጎንደር ፋኖ ታጣቂዎች ለዚህ ተባባሪ አንሆንም በሚል እጃቸውን እየሰጡም ይገኛሉ። ከፊሉ ወልቃይትን ከወራሪ የሚጠብቀውን የወልቃይት ዘብ እየተቀላቀለ እንደሚገኝ ሰምተናል። ለፖለቲካ ትርፍ ሲባል ወልቃይትን አሳልፎ መስጠት ታሪካዊ ክህደት ነው በማለት በርካታ ታጣቂዎች አሁንም የጥፋቱን መንገድ እየለቀቁ ይገኛሉ። እጅ ከመስጠት ተያይዞ የጽንፈኛውን ትግል ሀገርን የሚያጠፋ አካሄድ እንደሆነ የገባቸው ታጣቂዎች በግፍ እጅ እየሰጡና ቡድኑን ወና እያደረጉ ይገኛሉ። በዚህም ምክንያት አመራሮቹ ከፍተኛ ቁጣና የበቀል ስሜት ውስጥ መግባታቸው ታውቋል። ከሰሞኑ የጃውሳ ቡድን ታጣቂዎች በበርካታ አካባቢዎች እጅ እየሰጡ ወደ ሰላም መንገድ መምጣታቸውን ተከትሎ እና አስረስ ባስተላለፉት ትዕዛዝ በደቡብ ሜጫ ወረዳ አዲስ ዓለም ቀበሌ ላይ ወደ ሰላም የመጣ ታጣቂ 3 ቤተሰብ ማለትም አባትና እህቶቹን ለተቀሩት እጅ እንዳይሰጡ መማሪያ ይሆናል በሚል በጭካኔ እንደጨፈጨፏቸው ተሰምቷል። ይህም ብቻ ሳይሆን አፋብኃንና የጎጃሙን ጃውሳ ክንፍ የሚዘውረው አስረስ ማረ በርካታ አመራሮችና ታጣቂዎች ላይ በስጋት ዘግናኝ ጭፍጨፋ እያካሄደ ይገኛል። እስካሁን በወጣው መረጃ መሰረት ወደ 30 የሚሆኑ ታጣቂዎችና አመራሮች በአስረስ ትዕዛዝ ተገለዋል። ከነዚህም ውስጥ የደቦ ብርጌድ ምክትል አዛዥ መለስ ጀንበሩና የብርጌዱ አስተዳደር መንጌ ይመን ይገኙበታል። አገዳደላቸውም አንዳንዶቹ ተረሽኖና በርካቶች ደግሞ በጭካኔ ታርደው መሆኑ ታውቋል። እርምጃ የተወሰደባቸው አባላት የአስረስን ወደፊት መምጣት በጥርጣሬ እያዩ እንደነበርም እየተሰማ ይገኛል። ለግብጽ አዲስ የቀውስ ስጋት የሆነው የአልሲሲ አካሄድ
ግብጽ አባይ ህይወት የኔ የሚለው ንግግርን በተደጋጋሚ ለዓለም አቀፉ ማህበረሰብ ስታስተጋባ ትሰማለች። ይሁን እንጂ ይህን ህይወት ዘላቂና አስተማማኝ ሊሆን የሚችለው በውሃ ምንጭ በሆነችው ኢትዮጵያ ውስጥ ሰላም፣ መረጋጋት፣ ልማት ሲሰፍን ብቻ ነው። ይህን እውነት ጠንቅቃ ብትረዳም ልትቀበለው ፈቃደኛ አይደለችም። ኢትዮጵያ የዓለም አቀፉ ድንበር ተሻጋሪ ወንዞችን ህግ ተከትላ በገነባችው ፕሮጀክት ላይ ግብጽ አቧራ ማስነሳቷን አሁንም እንደቀጠለች ነው። ድርድር የሚባል ሀሳብን ከመቀበል ይልቅ ለማንም የማይጠቅምን ግርግር መፍጠር ዘንድሮም ምርጫው አድርጋለች። ግብጽ በአልሲሲ ጀነራል አማካሪ መሐመድ ሐሚድ በኩል ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ላይ ያላትን ጥርጣሬ ይፋ አድርጋለች። ጀነራሉ በአንድ ሚዲያ ላይ ቀርበው ስለ ሰሞነኛው የትራምፕ ላደራደራችሁ ጥያቄ በሰጡት ምላሽ ሲጀመር አሜሪካ አዎንታዋን ለኢትዮጵያ ባትሰጥ ኖሮ ከጅምሩ ኢትዮጵያ ግድቡን አትገነባም ነበር በማለት የአሁኑን የትራምፕ አቀራረብ ሀገሪቱ በጥርጣሬ እንደምታየውና እንደማትቀበለው አሳውቋል። ከዚህ ጋር ተያይዞ የትራምፕ አባይ ላይ ትኩረት ማድረግ የሚጎዳው የግብጽን ፕሬዝዳንት እንደሆነ በስፋት እየተነገረ ይገኛል። የአሜሪካው ፕሬዝዳንት የአባይ ጉዳይ ላይ ጥብቅ ክትትላቸውን ከቀጠሉ ሽብርተኞችን በመደገፍ የቀጠናውን ጠንቅ የሆነው የግብጽ ፕሬዝዳንት ተጎጂ መሆኑን የማይቀር ነው። ከግጭቶች ጀርባ ጠፍቶ የማያውቀው አልሲሲ ከኢሳያስ በተጨማሪ የቬንዙዌላው መሪ እጣ ተጋሪ እንደሚሆኑም እየተሰማ ነው። በተመሳሳይ ግብጽ የአፍሪካ ችግር በአፍሪካውያን መፍታት መርህን እየጣሰች መሆኑን በአፍሪካ ሀገራት እየተገለጸ ነው። የአፍሪካን ችግር በአፍሪካ ሀገራት መፍታት ዘላቂ መፍትሄ ለመስጠት ትክክለኛውን አቅጣጫ መሆኑን በሁሉም የአፍሪካ ሀገራት ያምናሉ። ሆኖም ግን ግብጽ መነሻው ኢትዮጵያ የሆነውን አባይ ፍትሐዊነት በጎደለው አካሄድ በመጠቀም ኢትዮጵያን በማግለል ለብቻዬ ካልተጠቀምኩ በማለት የአፍሪካን ችግር በአፍሪካውያን መፍትሄ የሚባለውን መርህ በሚጻረር መልኩ ጉዳዩ ወደ ዋሽንግተን በመውሰድ የዲፕሎማሲ ጫና ለመፍጠር እየተጋጋጠች ትገኛለች። ይሄም እንቅስቃሴ የተፋሰሱ ሀገራት የተስማሙበትን የናይል ተፋሰስ ትብብር ማዕቀፍ ስምምነት አለመቀበሏ በበርካታ ገለልተኛ ሀገራት የተተቸች ትገኛለች። ግብጽ አባይ ላይ ብዙ ግድቦችን ገንብታ የተጠቀመች ሳለ ኢትዮጵያ ግን ከ86 በመቶ ወንዙን ከራሷ ምድር እያበረከተች መጠቀም አትችልም ብላ መከልከሏ ብዙሃኑን አስገርሟል። ዳሩ ግን ኢትዮጵያ ይህንን ባርነት አትቀበልም እንጂ የግብጽ ፍላጎት ቀኝ ግዛት ነው። እንዲሁም ታላቁ የኢትዮጵያ ህዳሴ ግድብ በአባይ ላይ የተገነባው የመጀመሪያው እንጂ የመጨረሻው አለመሆኑን ገና ታሳያለች። ስለሆነም ግብጽ የራሷን የውሃ ዋስትና ለማረጋገጥ የኢትዮጵያን ብሔራዊ ጥቅምና የልማት ጉዞ በጠላትነት ከመፈረጅ ይልቅ በወዳጅነት መደገፍ ብቻ ነው ያላት አማራጭ። ህወሓት ወረራ ለመፈጸም ዝግጅቱን አጠናቋል። ያለ ጦርነትና ግጭት መኖር የማይችለው የሻዕቢያ ቅጥረኛ ሆኖ እያገለገለ የሚገኘው የህወሓት ጽንፈኛ ቡድን በአማራና በአፋር ክልል ላይ አዲስ ወረራ ለመፈጸም የጦርነት ዝግጅቱን ማጠናቀቁን ከውስጥ አዋቂ ምንጮች የተገኘ መረጃ አረጋገጠ። ቡድኑ ኃይሉን በሁለት ዋና ዋና ግንባሮች በማሰለፍ ዳግም የንጹሃን ህይወት ለመገበርና ቀጠናውን ለማረጋጋት እየተንቀሳቀሰ ይገኛል። ይህን ግንባር በጆን መዲድና ጀነራል ምግበ እንደሚመራም ታውቋል። ዋና ዓላማው ወደ አማራና አፋር ክልል ሰርጎ በመግባት ስልታዊ ቦታዎችን መቆጣጠር እንዲሁም ህዝብ ማፈናቀል ነው። በዚህም በምዕራብ በኩል ጦርነት በመክፈት አካባቢው ወደ ቀውስ ቀጠና ለመለወጥ እቅድ አውጥቷል። በተጨማሪም ስብስቡ በጸለምት በኩል ትንኮሳ ለመፈጸም ተዘጋጅቷል። ከሰሞኑ በነበረው ሚስጥራዊ ስብሰባ ቡድኑ ለሚጀምረው ጦርነት ለ6 ወር የሚበቃ ስንቅ፣ ነዳጅና በቂ የጦር መሳሪያዎች ማከማቸቱና ሙሉ ዝግጅት ማድረጉ ገልጿል። ሆኖም እንደዚህ ቀደሙ ህዝቡ ከጎናችን አይሰለፍም፣ እንዲያውም ውጊያውን ከጀመርን ጥለው ወደ መሀል ሀገር ሊወጡ ይችላል የሚል ግምገማ አስቀምጧል። ለዚህም ስጋት እንደ መፍትሄ በጸለምት በኩል ትንኮሳ እንሞክር በሚል ውሳኔ ማስቀመጡን ሰምተናል። በተመሳሳይ መረጃ የሞንጆሪኖ ታጣቂዎች የመጨረሻውን የጦርነት ፊሽካ ለመንፋት በአፋር ድንበር ላይ ወታደራዊ ከለላ እያካሄዱ መሆኑ ታውቋል። ከቆቦ በስተ ምዕራብ አቅጣጫ የሚንቀሳቀሱ የአርሚ 24 ታጣቂዎች ከጽንፈኛው ፋኖ ጋር በመቀላቀል በይፋ የጦር ዝግጅት እያደረጉ መሆኑ ተረጋግጧል። ከዚሁ የጦርነት እንቅስቃሴ ጋር ተያይዞ የህወሓት ቃል አቀባይ የሆኑት አቶ ገብረ ጻዲቅ የቡድናቸውን የጦርነት እቅድ ወይኒ ሚዲያ አጋልጧል። ከዓመታት በፊት ጽንፈኛው ህወሓት በሰሜን እዝ ላይ ለፈጸመው ጥቃት ለመጀመሪያ ጊዜ በአደባባይ ወጥተው ያመኑት ገብረ አሁንም ሌላ ዙር ጦርነት ቀርቧል ሲሉ ተናግረዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው፣ በኃይል መሬት ለማስመለስ ተዘጋጅተናል በማለት የትግራይን ህዝብ በፍጹም የማይወክለውን የስብስቡን የጦርነት ሴራ ይፋ አድርጓል። በተጨማሪም ቡድኑ የህዝቡን ትኩረት ወደ ግጭት ለማምጣት በማለት የትግራይን ሀገርነት የሚል ቅዠቱን ተግባራዊ የሚያደርግበት ሚስጥራዊ ሰነዱን ይፋ አድርጓል። እንዲሁም በሻዕቢያ ትዕዛዝ አዲስ ሹምሽር አድርጓል። በዚህም ዋና አዛዥ ጀነራል ወዲ እምበይተን፣ ዘመቻ አዛዥ ጀነራል ዮሐንስ መዲድ እንዲሁም የመረጃ ዋና አዛዥ ጀነራል ማሾ በየነ ሆነው በጽንፈኛ ቡድን ተሹመዋል። ሻዕቢያም ጦሩን ኢትዮጵያ ዳር ድንበር የትግራይ ክልል የህወሓት ጦር ልብስ አልብሶ እየተቀላቀለ ይገኛል። ይህ በእንዲህ እንዳለ ስብስቡ በንጹሃን ላይ የሚያደርሰውን አፈናና ስር ሁማን ራይትስ ፈርስት አውግዘው መግለጫ አውጥተዋል። የሰብአዊ መብት ተሟጋች ሁማን ራይትስ ፈርስት ጽንፈኛው ህወሓት በትግራይ ክልል በርካታ የዘፈቀደ እስር
ሰዎችን አስገድዶ የመውሰድ ድርጊት እንዲሁም አካላዊ ጉዳት የማድረግ ተግባራዊ የፈጸመ መሆኑን ይፋ አድርገዋል። በቡድኑ የታገቱ ዜጎች እስካሁን ያሉበትም ሆነ ሁኔታው እንደማይታወቅ ድርጅቱ ገልጿል። በዚሁም በክልሉ የሰብአዊ መብት ሁኔታ እያሽቆለቆለ መጥቷል ሲሉም ስጋቱን አሳውቀዋል። እንዲሁም በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጽንፈኛውን እንቅስቃሴ አውግዘዋል። 6 ተፎካካሪ ፖለቲካ ፓርቲዎች ባወጡት የጋራ መግለጫ በጀነራል ጉሽ ገብረና ሌሎች ላይ የተፈጸሙ አፈናዎች ሲቪል ታጋይ የትግራይ ተወላጆች በሰላማዊ ትግል ላይ የነበራቸውን ጭላንጭል ተስፋ ያጠፋ ነው ብለዋል። የህወሓት እንቅስቃሴ የትጥቅ ትግልን አማራጭ አድርገው እንዲወስኑ የሚገፋ አደገኛ ተግባር በመሆኑ በጥብቅ እንደሚቃወሙን ገልጸዋል። ግለሰቦቹ ከአፈናው በአስቸኳይ እንዲፈቱ ጥሪ አቅርበዋል። በተጨማሪም ጽምዶ የተባለ ጥምረት በትግራይ የማያባራ ጦርነት እንዲቀሰቀስ የተጀመረ እኩይ እንቅስቃሴ ነው በማለት ፓርቲዎቹ ገልጸውታል። በመሆኑም ክልሉን የግርግር ቀጠና ለማድረግ የተጀመረው እንቅስቃሴ በአስቸኳይ ሊቆም ይገባል ሲሉ ህወሓትን አስጠንቅቀዋል። ከዓለም አቀፍ የሰብአዊ መብት እስከ ክልል ተቋማት ህወሓት ከጀመረው ህገወጥ ተግባር እንዲታቀቡ ቢያሳስቡም ቡድኑ ግን የአፈና ተግባሩን አላቆመም። አሁንም በሀሳብ የሚቃወሙትን ሰዎች ለማፈል ለታጣቂዎች ትዕዛዝ ሰጥቷል። በዚህም 37 በሚሆኑ ከጸጥታ ኃይል አባላት፣ ከፖለቲካ ፓርቲ መሪዎች፣ ከግለሰብ ማህበራዊ ሚዲያ አክቲቪስቶች የተውጣጡ ንጹሃን ለማፈን ተዘጋጅቷል። በተለይ 11 የሚሆኑ በአስቸኳይ እንዲታፈኑ ትዕዛዝ ማስተላለፉ ከታማኝ ምንጭ የደረሰ መረጃ ማረጋገጥ ችለናል። የዓለማችንን ቀልብ የሳበው የጥቁር አንበሳ የአየር ትርኢት የሀገራችንን የሉዓላዊነት ምልክትና የጥንካሬያችን መገለጫ የሆነው የኢትዮጵያ አየር ኃይል የምስረታ 9ኛ ዓመት በዓሉን በታሪካዊ የእድገት ከፍታ ላይ ሆኖ አክብሯል። ዕለቱን በማስመልከት በቢሾፍቱ ከተማ የተዘጋጀው የጥቁር አንበሳ የአየር ትርኢት የኢትዮጵያውያንን አቅም አስመስክሮና የዓለምን ቀልብ ስቦ አልፏል። አየር ኃይላችን በዓለም አቀፍ ደረጃ ተወዳዳሪ በሆኑ ዘመናዊ የውጊያ አውሮፕላኖች፣ ባልተለመዱ የቴክኖሎጂ ውጤቶችና እጅግ በሰለጠነ የሰው ኃይል የታነጸ የሀገረ መንግስት ግንባታ ምሰሶ በመሆኑ በ9ኛ ዓመት ክብረ በዓሉ ላይ አሳይቷል። በሰማይ ላይ ካለ የበላይነት በተጨማሪ ኢትዮጵያ ሀገራዊ ጥቅሟን በማንኛውም ሁኔታ ለማስጠበቅ ያላትን የማይናወጥ የማድረግ አቅም አንጋፋ ተቋም ማሳያ ነው። አየር ኃይላችን የአህጉራዊ ሰላም ጠባቂ፣ የጸጥታ ስጋቶች በብቃት መመከት የሚችል የኃይል ሚዛን መሆኑን አሳይቷል። በዓሉን በማስመልከት ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር ጠንካራ ኢኮኖሚ ያለ ጠንካራ መከላከያ ዋጋ እንደሌለው ገልጸዋል። የኢትዮጵያን ብሔራዊ ጥቅምና ክብር ለማስጠበቅ ተኝተን አናድርም ያሉት ጠቅላይ ሚኒስትሩ የኢትዮጵያ አየር ኃይል ኢትዮጵያን ለመድፈር ለሞከሩ ኃይሎች ሁነኛ መድኃኒት ሆኖ ሀገር ያጸና ተቋም ነው ብለዋል። አየር ኃይል ባለፉት ጥቂት ዓመታት በተለይም በሰው ኃይል ግንባታ ላይ ያከናወናቸው የሚገኙ ተግባራት ተጠናክሮ ሊቀጥል እንደሚገባ አስገንዝበዋል። በኢኮኖሚ፣ በዲፕሎማሲና በወታደራዊ ዘርፍ የተመጣጠነ አቅም መገንባት ለኢትዮጵያ ጽናት ወሳኝ መሆኑን ገልጸዋል። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በበኩላቸው የጥቁር አንበሳ የአየር ትርኢት የኢትዮጵያን የአየር ኃይል የላቀ የሀገር መከታነት ማሳያ መሆኑን ተናግረዋል። አየር ኃይሉ የኢትዮጵያን ሉዓላዊነት ከመጠበቅ ባሻገር የአፍሪካን ሰላም ማስከበርና ለአስቸኳይ ጊዜ ምላሽ መስጠት ላይም የላቀ ሚና ሲወጣ እንደነበር አስታውሰዋል። የጥቁር አንበሳ የአየር ትርኢት መቅረቡ የኢትዮጵያን አየር ኃይል የላቀ የሀገር መከታነት ማሳያ መሆኑን ተናግረዋል። የኢትዮጵያ አየር ኃይል እንደ አውሮፓውያን አቆጣጠር 2030 በአፍሪካ ቀዳሚ የአየር ኃይል ለመሆን ራዕይ ሰንቆ ውጤታማ ተግባራትን እያከናወነ መሆኑን ገልጿል። በአጠቃላይ የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓል የኩራት ብቻ ሳይሆን የኢትዮጵያውያን አዲስ ከፍታ ምዕራፍ ሆኖ ታይቷል። በዓሉ ባለፉት የለውጥ ዓመታት መደመር የተሰኘውን ሀገራዊ ፍልስፍና በተቋም ግንባታ ላይ ያስመዘገበው ታላቅ ድል ለዓለም የታየበት መድረክ ሆኗል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሰማይን መቆጣጠር የማይችል ምድር መቆጣጠር አይችልም በሚለው እሳቤ የተመራው የኢትዮጵያ አየር ኃይል ሪፎርም ውጤታማነት የሀገር መሰረቱ ዋስትና መሆኑን በተግባር ለሁሉም አረጋግጧል። ለዚህም እንደ ማሳያ ዓለማችን የደረሰችበት እጅግ የተራቀቀው ራሽያ ሰራሹ ያኮቭሌቪያክ 130 የኢትዮጵያ አየር ኃይል አብራሪዎች ማሰልጠኛ ተቋም ትጥቅ ሆኖ ለዓለም በይፋ ታውቋል። በዚህም ምዕራባውያን ሳይቀር እንዴት ይሄ ሊሆን ቻለ የሚል ጥያቄ በመደነቅ ሊያሽጎደጉዱ ችለዋል። ይሄም ተቋሙ በታሪኩ አይቶት የማያውቀውን ሁለተኛውን ሪፎርምና የተቋም ግንባታ ምዕራፍ ላይ መሆኑ ማረጋገጫ ሆኗል። ለዚህም የአፍሪካ ሀገራት የአየር ኃይል ተቋም የኢትዮጵያ አየር ኃይል ዩኒቨርሲቲ ከፍተኛ አመራሮችን በማነጋገር ልምድ ለመውሰድና አብራሪዎቻቸውን እዚህ ለማሰልጠን ፍላጎት እያሳዩ ይገኛሉ። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።